ዋሴ ቤት አወራዋለሁ። አንተ ጋር ነው የመጣ ነው። ምን እኔ ቤት መታችሁ ስለ ክርስቶስ ሁለታችሁን ብታወሩ ችግሩ ምንድን ነው? አንተ ምን ይሆን መሰለ ስለ ክርስቶስ ባህሪ በደንብ አድርጎ አስተምሮን አንተም ተምረህበት ትሄዳለህ። ከወረድክ ያስተምረው እዚህ ጋር ተናገረ እኮ ሁለት ባህሪ ብለሃል። ሁለት ባህሪን ተሸክመህ ትሄዳለህ። አንተ እዚህ ውስጥ አትገባም አይደለም። እኔ አንተ ጋር ነው የማወራው። አሁን ለምን ከሱ ጋር እኔማ አሁን ከተማርኩ በኋላ አብረን በሚቀጥለው አገኛለሁ። አደራ በሰማይ አደራ በምድር ይሄ ትምህርት አብረን ከተማረን በኋላ መሸሽ የለም። ትመጣለህ። ይሄን አይደለም ይሄን አንተ ትመጣታለህ። አንተ ይሄን ትምህርት ከተማርኩ በኋላ መሸሽ የለም። ልንገርህ ጴንጤዎች ያልነገሩህ ይህን የሚያክል የሰማይ ስባሪ የሚያክል ክህደት ነው። ልንገርህ ነው። ክህደት ከሆነ እስቲ ወንድማችን ብሩኬ ንገረን። ያስተምርህና አንተ ጋር እናወራለን። ለምን ሮጥክ? ለምን ክህደት ከሆነ እሱ ፊት ክህደት ነው ብለህ እንደተናገርከው ለምን አታወራ? ከሁለት ሰው ጋር ማውራት አልፈልግም። እኔ አላወራማ፣ ዝም እላለሁ። ሚውት አደርጋለሁ። ጌታ አንድ ቃል አልተነፈስም። እሱ ቤት እጅ አወራለሁ ወይ አንተ ጋር አወራለሁ እና ስለዚህ እሺ፣ በሚቀጥለው እኔ እናንተ እናወራለን። ተባረክ። እንደዚህ ነው የሚደረግ። ብሩክ ከፈለከኝ እኔ ብሩክ አንተ ቤት ስትከፍት እኔና አንተ ብቻ፣ ዮናስ ከፈለከኝ እኔና አንተ ብቻ። ለሁለት እኔ በሚቀጥለው እኔ ነኝ የምፈልግህ። አይዞህ አሁን ዛሬ እማራለሁ። በሚቀጥለው ስዩሜ እቤቴ ነው የምመጣ። አደራ። እሺ፣ ሰላም ደር ብሩኬ። እንኳን ሰላም መጣ የኔ አባት። ዮኒ እንዴት ነህ? ሰላም ብዝት ይበልልኝ። አሜን አሜን። በደንብ አድርገን ይሄን ጉዳይ ዛሬ ሳትዘጋጅ ነው ያስገባው። በጣም ይቅርታ፣ ግን በጌታ ስለሆንክ ይሄን ነገር ትረዳኛለህ ብዬ አስባለሁ። እስቲ ስለ ክርስቶስ ያለውን ነገር በደንብ አድርገህ ከመጽሐፍ ቅዱስ ጋር እያደረግክ ዘግበን ሚውት አድርጌ ያዳምጣል የኔ አባት። እና አንዳንድ ጥቅሶች ከፈለግ ካነባለሁ፣ ስክሪንሻት አደርጋለሁ፣ በጣም እማርበታለሁ። ታፕታፕ ኮፒ ሊንክ እያደረግን ስለ ክርስቶስ ባህሪ ሁለት ባህሪ ምን እንደሆነ በደንብ አድርጎ ይነገረን። ተባረክ። በድጋሚ ሰላም ብያለሁ። እንግዲህ እኛ ክርስቲያኖች አንድ አካል ሁለት ባህሪ ብለን እናምናለን። ኦርቶዶክሶች ደግሞ የኢትዮጵያ ኦርቶዶክስ ኦሪየንታል የሚባሉት እነዚህ ግብፅን ጨምሮ ደግሞ አንድ አካል አንድ ባህሪ ብለው ያምናሉ። መጀመሪያ ማስተዋል ያለብን መጽሐፍ ቅዱሳችን ላይ አንድ አካል አንድ ባህሪ የሚል ቃል የለም። አንድ አካል ሁለት ባህሪም የሚል ቃል የለም። ቃላቶቹ ዘግይቶ የመጡ ማለትም የተለያዩ ትምህርቶች በመምጣታቸው ምክንያት የወጡ ናቸው። ለምሳሌ በ431 የነበረው ጉባኤ እና በ451 የነበረው ጉባኤ ነው እነዚህን ሁለት ስያሜዎች ይዞ እንዲመጣ ያደረገው ማለት ነው። ቃላቱን አንድ ሰው አለመቀበልም ማለትም አንድ አካል ሁለት ባህሪ የሚለውን አንድ አካል አንድ ባህሪ የሚለውንም ከእግዚአብሔር ቃል ላይ ሳይሆን ይሄ በክርስትና ውስጥ የመጣ ቃል ስለሆነ ትምህርቱ ላይ ፎከስ ማድረጉ ዋና ነው ብዬ አምናለሁ። ምን እያልን ነው? አንድ አካል አንድ ባህሪ ሲባል፣ አንድ አካል ሁለት ባህሪ ሲባል ምን እየተባለ ነው የሚለውን ነው ሰው መረዳት መቻል ያለበት። እነዚህ ነገሮች የመጡት የንስጥሮስና የአውጣቄ ትምህርት ስለነበሩ ለነዚህ ሰዎች መልስ ሲመለስ የምንመለከትባቸው ጉባኤት ናቸው ሁለቱም ያነሳሁት ማለት ነው። እና እኛ ክርስቲያኖች አንድ አካል ሁለት ባህሪ ብለን ስናምን ሁለት የተነጣጠሉ ባህሪያት በክርስቶስ ላይ አሉ እያልን አይደለም። ሁለት የተነጣጠሉ ባህሪያት ለምሳሌ ሰዋዊ ባህሪና መለኮታዊ ባህሪ ተነጣጥለው በክርስቶስ ላይ ይታያሉ እያልን አይደለም። አንድ አካል ሁለት ባህሪ ስንል ሁለቱ ባህሪያት ያለመነጣጠል ደግሞ ያለመቀላቀል ያለመጠፋፋት ማለት ነው። መለኮታዊ ባህሪና ሰው የሆነው ባህሪ ሳይጠፋፉ ደግሞ ሳይነጣጠሉ አሉ እያልን ያለ ነው። ኦርቶዶክሳውያንም አንድ አካል አንድ ባህሪ ሲሉ ሁለቱ ባህሪያት ጠፍተው ነው አንድ ባህሪ ሆነው እያሉ አይደለም። እንደዛ እያሉ አይደለም። ስያሜው ላይ አይደለም ፎከስ ማድረግ ያለብን ያልኩት ለዛ ነው። አንድ አካል አንድ ባህሪ ይላሉ እንጂ መለኮታዊና ሰዋዊ ባህሪ ተደባልቆ ሌላ አዲስ ኔቸር ተፈጥሯል እያሉ አይደለም። ለምሳሌ ተዋህዶ ይላሉ። ተዋህዶ ሲሉ ወተትና ቡናን ብንቀላቀል ሌላ አዲስ ኔቸር ነው የሚሆነው አይደል? ማኪያቶ የተባለ ከሁለቱ የተዋሃደ ማለት ነው። ተዋህዶ ሲሉ ግን ኦርቶዶክሳውያንም እንደዛ እያሉ አይደለም። ሁለቱ ባህሪያት ያለመነጣጠል ደግሞ ያለመጠፋፋት አሉ እያሉ ነው ያሉት። ዩናይት ሆኖ ማለት ነው እንጂ አንደኛውን ባህሪ አጥፍቷል እያሉ አይደለም። አውጣቄ ግን
ስለዚህ ነገር ሲናገር ምን አለ? ሰዋዊ ባህሪ መለኮታዊ ባህሪን ስለማይችል ሰዋዊውን ባህሪ አጥፍቶታል ብሎ አስተማረ። ይህን ትምህርት በመቃወም አንድ አካል ሁለት ባህሪ የሚለውን ትምህርት ወይ ደግሞ ጉባኤ ሲዘጋጅ እንመለከታለን። መጽሐፍ ቅዱስ ላይ እንያሁን ለምሳሌ መጽሐፍ ቅዱሳዊ ጥቅሶችን እያነሳን እንመልከት። ስለ ክርስቶስ ኢየሱስ ለምሳሌ ወደ ሰርጉ ስፍራ ተጠራ። ጌታ ክርስቶስ ኢየሱስ ሰርጉ ስፍራ ላይ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ሲገኝ እንመለከታለን። ማን ነው በሰርጉ ስፍራ ላይ የተገኘው? ኢየሱስ። ሰው ነው የተገኘው? መለኮት ነው የተገኘው? አይ በቃ ኢየሱስ፣ ያ አንዱ ኢየሱስ ነው። አንዱ ኢየሱስ ምን ሆኗል ማለት ነው? ወደ ሰርጉ ስፍራ ላይ ተገኝቷል። ተነጥሎ አይ ሰው ነው የተገኘው ወይ ደግሞ መለኮት ነው የተገኘው አንልም። ኢየሱስ ክርስቶስ ሲፈውስ እንመለከታለን። ማን ነው የፈወሰው? ሰው ነው የፈወሰው? መለኮት ነው? ተነጥሎ እንደዚህ አይነገርም። ሲነገር እንዴት ይነገራል? ለምሳሌ ጌታችን ኢየሱስ ክርስቶስ ተራበ እንላለን አይደለ? ተራበ እንላለን። ጌታ ክርስቶስ ኢየሱስ ተራበ ስንል ስጋ ተራበ ወይ ሰው ተራበ ብለን አንናገርም። ለምን? ሰዋዊ ባህሪው ከመለኮታዊ ባህሪው ተነጥሎ ስለማይነገር ማለት ነው። ታዲያ በስጋ ተራበ መለኮት፣ ለምሳሌ ሙስሊሞች ብዙ ጊዜ ሲያነሱ አስተውለ ከሆነ ዮኒዬ እንዴት አምላክ ሞተ ትላላችሁ? አምላክ ይሞታሉ የሚል ጥያቄ ያነሳሉ። ኦፍኮርስ አው አምላክ የራሱ ባረገው ስጋ ሞተ፣ በስጋው ሞተ ማለት ነው። አምላክ የራሱ ባረገው በገዛ ደሙ ነው የዋጀን አይደለ? በሐዋርያ ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ሲናገር በገዛ ደሙ ዋሽቶናል። የራሱ ባደረገው ስጋ በስጋው ምን ሆነ? ሞተ እንላለን። ነጥለን አንናገርም። ጌታ በአንድ ይህን ጥቅስ አንብብልን ማርቆስ 11:12 ይሁንዬ። እሺ አነባለሁ። እንዲያውም ቁጥሩ ራሱ ቀለል ስለሚል ለእኔ 11:12 ቀላል ነው ለመያዝ። 11:12 በማግስቱም ማርቆስ 11:12 አይደለ? አዎ። ኦኬ። በማግስቱም ከቢታንያ ሲወጡ ተራበ ይላል። ከዛ ልቀጥል። ከዛ ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸው። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። የካህናት አለቆችም ጻፎችን ሰምተው ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታ ማታም ከከተማ ውጭ ይወጣ ነበር። ማለዳም ሲያልፉ ቁጥር 11 ላይ ቁጥር 12 ላይ ሲጀምር ከቢታንያ ሲወጡ በማግስቱ ጌታ ተራበ ይላል። ከዛ ቅጠል ያላት በለስ ከሩቅ ተመለከተና ምናልባት አንዳች እንግዲህ አምላክ ምናልባት አይልም ማለት ምናልባት አንዳች ይገኝባት እንደሆነ ብሎ ሊመገብ እንደተጓዘ ይነግረናል መጽሐፉ። ምናልባት እንደሆነ ብሎ ነገር ግን የበለስ ወራት ስላልነበር ምንም ከቅጠል በቀር አልነበረባትም ይላል። መጓዝ አስፈልጎታል ጌታ። ለምን? ፍሬ ይኑራት አይኑራት የሚለውን ቼክ ለማድረግ ማለት ነው። ሄደ ይላል። ከዛስ ምንም አላገኘባትም። ከዛ ደግሞ ሲረግማት ደግሞ እንመለከታለን። ታዲያ ሰው ተራበ ብለን ነጥለን ሰው ብቻ ነው የተራበው አንልም። ግን መለኮት በምን ተራበ? በስጋ ተራበ። አሁን ይሄ አንደኛው ባህሪ ነው። መራብ የሰው ባህሪ ነው። ግን ሰው ብቻ አይደለም። መለኮት የሆነው አምላክ እርሱ የራሱ ባደረገው ስጋ እንደተራበ እንመለከታለን። ምን እንዳለ? እንደተራበ። እዛው ከታች ደግሞ ስታነብ ሁለተኛውን ባህሪ ላሳይ ነው። በመጽሐፍ ምን ተብሎ ተጽፏል አለ? ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን ብሎ ሲናገር እንመለከታለን። ተጽፏል በቀደመው ኪዳን ቤቴ ይላል። ቤቴ የሚለው ማን ነው? እርሱ አምላክ ነው። አምላክም እንደሆነ ደግሞ እዛው ሲነግረን እንመለከታለን።
መለኮታዊም ባህሪውንም እናያለን፣ ሰው የሆነውን ባህሪውንም ደግሞ እናያለን። ይሄ ግን ማለት ተነጥሎ ማለት ነው አይደለም። ሁለት ጥቅሶችን አንስቼ ላሳየው ነው። ኢየሱስ ክርስቶስ አምላክ ነው፣ እንስማማለን በዚህ። ያዕቆብ 1:13 አንብብልኝ። ይሄ በጣም አስተውሎት የሚፈልግ 1:13 ብቻ ነው የምታነብልኝ። ያዕቆብ 1:13 እሺ፣ ሚዩት እያደረኩ ስለማዳምጥ ነው በደንብ አድርጌ። ያዕቆብ 1:13 ያዕቆብ መልእክት ማለቱ ነው። 1:13 ምን ይላል? ማንም ሲፈተን በእግዚአብሔር እፈተናለው አይበል፣ እግዚአብሔር በክፉ አይፈተንምና እሱ ራሱስ ማንንም አይፈትንም ይላል። ናይስ። ሁለተኛ ያልከው ቃል ነው ትክክል። አይፈተንምና ማ እግዚአብሔር በምን በክፉ አይደለ? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና ራሱ እግዚአብሔር በክፉ አይፈተንም። ጌታ ክርስቶስ ኢየሱስ ደግሞ አምላክ ነው፣ እግዚአብሔር ነው። ሰው በክፉ አይፈተንም ማለት ነው። አሁን እዚህ ጋር ተስማምተናል። አምላክ በክፉ ዲያብሎስ ይፈትነው የለ እንዴ? እሱ ጋር ልትሄደዋል። ሉቃስ ጋር ሂድልን። አሁን ሉቃስ 4 ጋር ገባኝ። ሉቃስ 4 ጋር ሂድና ቁጥር 1 እና ቁጥር 2 አንብበው። ኢየሱስም መንፈስ ቅዱስ መልቶበት ነው የሚለው። መልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም፣ ከተጨረሱም በኋላ ተራበ ይላል። ከዲያብሎስ ተፈተነ። እግዚአብሔር በክፉ አይፈተንም አለን ያዕቆብ። ሉቃስ 4 ላይ ደግሞ ራሱ ጌታ ሲፈተን ከዲያብሎስ እንመለከታለን። ሁለቱም ባህሪያት እያየን ነው ማለት ነው። ሰዋዊ የሆነው ባህሪ የሚፈተነውን ባህሪ እና የማይፈተነውን አምላካዊ ባህሪ ማለት ነው። እነዚህ ሁለቱ ባህሪያት በክርስቶስ ላይ ይታያሉ። ግን ተነጣጥለው ነው? አይ በጭራሽ ተነጣጥሎ አይነገርም። አምላክ በስጋው ተፈተነ። በምን? የራሱ ባረገው ስጋ። ሰዋዊ ባህሪ አልጠፋም ማለት ነው። ይሄ የሚራበው፣ የሚደክመው፣ የሚፈራው፣ የሚሞተው፣ የሚቆስለው ባህሪ አልጠፋም። መለኮት ሰዋዊ የሆነውን ባህሪ አጥፍቶ አይደለም የራሱ ሲያደርገው እንዳለ ሰዋዊ ባህሪ እንዳለ ነው። የስጋን ባህሪ ደግሞ መለኮታዊ ባህሪውን ደግሞ አላጠፋውም ማለት ነው። አምላክ ነው፣ በክፉ አይፈተንም። እርሱ ግን የራሱ ባረገው ስጋ ተራበ። አንድ አካል ሁለት ባህሪ ስንል ይሄን ነው እያልን ያለ ነው። ሳይነጣጠል ደግሞም አንደኛው ባህሪ አንዱኛውን ባህሪ ሳያጠፋ እያልን ያለ ነው። ኦርቶዶክሳውያንም ቃሉን አንድ አካል አንድ ባህሪ ይበሉ እንጂ ከዚህ የተለየ ነገር አይደለም የሚናገሩት። አሁን ስዩም እናንተ የተለየ ኢየሱስ ነው የምታመጡት። አንድ መጽሐፍ ላሳይ። ጌታ ክርስቶስ ኢየሱስ ለአብ ሰግዷል ወይስ አልሰገደም? ይሁን ሰግዷል፣ ለአብ ሰግዷል። አሁን ይህን ማሳይ ከራሳቸው ከኦርቶዶክስ መጽሐፍ ነው። ለዛው መሰረታዊ ከሆነ መጽሐፋቸው ዶግማ ከሚሉት መጽሐፍ አንድ ላሳይ። ላምጣ መጽሐፍ ወደ አባቱስ ጸልዩ የለ እንዴ? መጽሐፍ ቅዱስ እንደ ጸለየም ይናገራል። በሚገባ ጸልዩዋል። ዮሐንስ 17 ይቺ ጽዋ ከኔ ትለፍ ግን እንደ ፈቃድ ይሁን ብሎ ጌታ ሆይ ይቺ ፈተና ከኔ ትለፍ አቤቱ ጌታ ሆይ ብሎ በደንብ ተናግሯል። ዮሐንስ 4 ከቁጥር ስንት ጀምሮ ታነብልናለህ? ከሳምራዊቷ ሴት ጋር ያለውን ንግግር ማለት ነው። ዮሐንስ 4 ከቁጥር 20 ጀምሮ ከቁጥር 20 እስከ ቁጥር 24። አሜን። ዛሬ የምንነጋገረው ስለ ኢየሱስ ክርስቶስ ሁለት ባህሪ ያለው የሚባለውንና አንድ ባህሪ ያለው ብላ ኦርቶዶክስ የምታምነውን አንድ ላይ እየተነጋገርን ነው። ኮፒ ሊንክ ሼር በማድረግ እያንዳንዳችን እንማርበት። ይሄን ደግሞ ሎድ አድርጌው ሌላ ቦታ ላይ ፖስተዋለሁ። በደንብ በዚህ ነገር መማር አለብን። ኮፒ ሊንክ ታፕታፕ አድርጉ። ተባረኩ። ስለዚህ ከያ ጀምሮ ብሎ አነበዋለሁ። ዮሐንስ 4:20 አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው።
ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ብሎ ኢየሱስ ክርስቶስ ነው የተናገረው። ዋው! ይሰማል? ልድገመው አንዴ። ከእሷ ልጀምር። 4 ላይ ነው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ልጨምር? በቃ አሁን እኛ ለምናውቀው እንሰግዳለን አለ ጌታ ክርስቶስ ኢየሱስ። አዎ፣ እሺ፣ ይሄን ክፍል ቄርሎስ እንዴት እንዳብራራው ላሳያችሁ። ይታያል። ይሄ መጽሐፍ የሆነ ገድል አይደለም፣ ድርሳን አይደለም። አዎ፣ ሃይማኖተ አበው የሚል ነው። ሃይማኖተ አበው ማለት የአባቶች ትምህርት ማለት ነው። አባቶች በኢትዮጵያ ኦርቶዶክስ ቅቡልነት ያላቸው አባቶች ያስተማሩት ትምህርት ማለት ነው። ይሄ መጽሐፍ በትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። 79ኛው ምዕራፍ ላይ ምን ይላል መሰለ? ላሳየህ። ምዕራፍ 79 ቄርሎስ ማለት ነው። ይኸው ምዕራፍ 79 ክፍል 50 ቁጥር 15 ላይ እንደዚህ ይላል። ይሄ ክፍል ሲያብራራ ማለት ነው ዮሐንስ 4ን ስጋን ስለተዋሃደ ለአብ እንደሰገደ ብንናገርም በአምላክነቱ ፍጥረት ሁሉ ይሰግዱለታል። ተመልከት፣ ስጋን ስለተዋሃደ ለአብ ሰገደ ይላል። ስጋን ስለተዋሃደ ለአብ እንደሰገደ ብንናገርም በአምላክነቱ ግን ፍጥረት ሁሉ ይሰግዱለታል። በአምላክነቱ ዙፋን ላይ ነግሶ ይኖራል። እሺ፣ መላእክት በዙፋኑ ዙሪያ ይቆማሉ። ኃይላት፣ ሊቃናት፣ መኳንንት በጊዜው ሁሉ ያመሰግኑታል። ገዢ ፈጣሪ ይሉታል። ማቴዎስ 26 ዮሐንስ 4:22 አሁን ያነበብከው ክፍል ዮሐንስ 4:22 ምን ስጋን ስለተዋሃደ ለአብ እንደሰገደ። ሁለቱ ባህሪያት እነዚህ ናቸው። ኦርቶዶክስ አንድ አካል አንድ ባህሪ ስትል አንደኛው ባህሪ አንደኛውን አጥፍቶ ነው እንደማትል ማሳያ እንደሆነ ላሳያችሁ ስለፈለግኩኝ ነው። አንድ ባህሪ ሲባል ከሁለቱ ባህሪ ልዩ የተለየ ባህሪ ተፈጥሯል እያለች ከሆነ የትኛው ባህሪ ነው ለአብ የሰገደው የሚል ጥያቄ ያስነሳል። አንድ ባህሪ ስላሉ ብቻ የኛ ሁለት ባህሪ የሚለውን ትምህርት ይቃወማሉ ማለት አይደለም። ቅድም እንዳልኩ ይሄ አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ ማለቱ ሳይሆን ትምህርቱ ምንድን ነው የሚለው ነው ዋናው ነገር። በትምህርት ስተናልኛ ኧረ በጭራሽ አልሳትንም። በትምህርት ደረጃ አልሳትንም። የኢትዮጵያ ኦርቶዶክስ በመጽሐፍ ቅዱሳቸው ላይ ለምሳሌ በኤፌሶን መልእክቱ ላይ ጳውሎስ የክርስቶስ ኢየሱስ አምላክና አባት ይባረክ ብሏል። ጌታችን ኢየሱስ ክርስቶስ አምላክ ምን ላይ አንዴ ነገረኝ ጥቅሱ ኤፌሶን 1 ቁጥር 3 የምትሮጠው ነገር እኮ ነው ግራ የሚገባኝ። ኤፌሶን 1 እኔ ስክሪንሻት እያደረኩ ማጥናት ስላለብኝ ነው። እኔ አባት አንተ ቃሉን ደጋግመ ስላነበብክ ነው። እኛ ትምህርት ላይ ነን እንዳትረሳው። እኔ ተማሪ ነኝ። አደራ ተባረክ። ምን ይላል ኤፌሶን? ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ተብሏል። ጌታችን ኢየሱስ ክርስቶስ አምላክም አለው አባትም አለው ማለት ነው። ይሄን የተናገረው ቅዱስ ጳውሎስ ነው። ምን አለ? የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። አምላክ አለው ሲል ለመለኮት ነው አምላክ አለ የተባለው አይደለም። መለኮት በተዋህደው ስጋ ለተዋህደው ስጋ ምን አለው ማለት ነው? አምላክ አለው።
ያ የተዋህዶ ስጋ የማርያም የማህፀኗ ፍሬ ስለሆነ ማለት እኮ ነው። የማርያም የማህፀኗ ፍሬ ስለሆነ የተዋህዶ ስጋ ለተዋህዶ ስጋ ምን ተብሎለታል? አምላክ አለው የክርስቶስ ኢየሱስ። ይሄ ነው አንደኛው ባህሪ። ሁለተኛው ባህሪስ መለኮታዊ ባህሪውን ነው። እነዚህ ሁለቱ ባህሪያት ሳይነጣጠሉ እዚሁ ኤፌሶን ላይ ቁጥር 17 ደግማ አንብቡ። ተሳስቶ ነው ጳውሎስ አይደለም። እስኪ ቁጥር 17 ድገሙ። ሌላም ጥቅስ ደግሞ እንጨምራለን። እና ከዚህ በኋላ ከስዩሜ ጋር እየሮጠ ሊጠፋብኝ ነው ማለት ነው። ስዩሜ ቀነኒሳ ሊሆንብኝ ነው። ታፕታፕ ኮፒ ሊንክ አድርጉ። የኢየሱስ ክርስቶስ በኦርቶዶክስም በፕሮቴስታንትም በፕሮቴስታንት ሁለት ባህሪ ያለው ሲባል እና በኦርቶዶክስ አንድ ባህሪ አንድ አምላክ ነው የሚባለው የአባባል ልዩነት እንጂ በቃሉ ተመሳሳይ ነገር ነው ያለው እያለ ነው ወንድማችን ወንጌላዊ ብሩክ የሚያስተምረን እና ያለውን ነገር ደግሞ እዚህ ጋር እየተማርን ነው ቃል በቃል ከመጽሐፍ ቅዱስ። ስለዚህ ኤፌሶን 1:17 ላይ ምን ይላል? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ስለዚህ እኔ የምምለው ምንድን ነው? ለስጋና ለመለኮት ያለውን ነገር በደንብ ለስጋው ነው ይሄ የሚናገረው ብዬ ነው የማምነው። ስለዚህ ይሄንን ነው እኔ እያልኩ ያለሁት። እስቲ አንተ ደግሞ ሁለተኛው ባህሪ ይሄ ነው እያለን ያለ ነው። ሁለተኛው ባህሪ ግን ስንናገር ሰው ለሆነው ብቻ ሳይሆን በስጋው እያል ሳንነጥል መለኮት በስጋው ለምን የራሱ ስላደረገው ስጋ የራሱ ሆኗል። ቅድም እንዳልኩ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ ይላል አይደል? የዋጃትን ቤተክርስቲያን ተጠብቁ ዘንድ ስንት ላይ ኧረ ፍጥነት ታው ግን ብሩኬ ታው እሺ ይሁንዬ ጥቅስ ላይ ላጥ የምታረጋት ነገር አለ ከኪስ የምታወጣ የሚመስል እናም በበበል ንገርን። ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 እሺ ላጥ ያደርግብናል እንደ ቀልድ ነገር። ይህ እኮ እኔ ስንቶቹን ስራ የምሰራበት ነው። የሐዋርያ ስራ አይደለ ያልከኝ? ምዕራፍ 20 ቁጥር 28 እሺ ቁጥር 28 እንዲህ ስንት ነገር የምንቀይርበትን እኮ እሱ እንደ ቀልድ የሚያወራው። እሺ ምን ይላል? በገዛ ደሙ ይላል የሐዋርያ ስራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ በገዛ ደሙ ነው። በገዛ ደሙ የሱ ነው። ለዛ ነው ጌታ ክርስቶስ ኢየሱስ ተራበ ስንል ከዛ ተጠማ ስንል ደማ ስንል ሰው ብቻ አንልም። አሁን መስቀል ላይ ማን የሞተልን? ኢየሱስ ነው የሞተልን። ኢየሱስ እኮ አምላክ ነው። እንዴት አምላክ ይሞታል? በስጋው በገዛ የራሱ ባረገው ስጋ ከማርያም በተካፈለው ስጋ ምን ሞተልን። ይሄኛው ሁለተኛው ባህሪ ነው። አንደኛው ባህሪስ የማይሞት ዘላለማዊ የሆነው ባህሪ። ይሄ አንድ አካል ሁለት ባህሪ የሚለው ትምህርት መጽሐፍ ቅዱሳዊ ትምህርት ነው። ኦርቶዶክሶችም አንድ አካል አንድ ባህሪ እንደው ጥላቻ ስላለ እነዚህ መናፍቆች እና ደግሞ በዛ ሰዓት ፖለቲካል ኢሹም ስለነበረ በጉባኤዎቹ መካከል የነበረ ፖለቲካል ኢሹም ስለነበረ እንጂ ትምህርቱ አሁን ኦርቶዶክስም ያላት እኛ ክርስቲያኖችም ያለን ትምህርት በነገረ ክርስቶስ ላይ የተለየ አይደለም። ሲብራራ ትምህርቱ አንድ አይነት ነገር ነው የሚወራው። የኢትዮጵያ ኦርቶዶክስ ግን በተለየ ሁኔታ የኢትዮጵያ ኦርቶዶክስ ነው ያልኩት። ቅድም ኦርቶዶክስ እያልኩ ነው ያወራሁት። የኢትዮጵያ ኦርቶዶክስ ግን በተለየ ሁኔታ በመጽሐፍቶቿ ላይ ለምሳሌ ኤፌሶን 1:3ን ቀይረዋለች። ቃል በቃል መጽሐፍ ቅዱሷ ተቀይሯል። እሺ አሁን አንድ ሰው ላስቸግር እንግዲህ ወይ ኤርሚን ላስገባው። የ2000 ዓመት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ያለው ሰው ማን ነው? የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ ያለው ሰው ካለ አላችሁ? አይ ኤርሚሻን አላየሁትም። እዚህ ሌሎቻችሁ ካላችሁ ነው። ብሩኬን ፎሎ እያደረጋችሁ ጥያቄ ያላችሁ በሙሉ አደራ። ብሩክ ወንድሜ በጣም በጌታ የተባረከ በጣም ጎበዝ ወንድማችን፣ ልዩ ስጦታ ነው የተሰጠው። በተለይ የማስተማር ስጦታ የተለየ ስጦታ አለው እና የቀየረችዋን ችግር የለውም። እነሱ እንትን ይበሉበት።
ግን መጽሐፍ ቅዱሱ ስላለ ሁላችንም ጋር ዳውንሎድ ስላደረግን እሱ ችግር የለው። ያ እንደሚቀይሯት ሮሜ 8:34ን ቀይረውት የለ እናቅ የለ ልክ ሮሜ 8:34 የሚማልደው ፎሎ አድርጎ አደራ። ፎሎ ታፕታፕ ኮፒ ሊንክ አድርጎ አደራ። ብሩኬ ተባረኩ። ቀጥል። ሮሜ 8:34 እንደተቀየረው ልክ በዚህኛውም ማለት ነው። በዚህኛውም የክርስቶስ ኢየሱስ አምላክና አባት ኤፌሶን 1 እንደተቀየረው ሮሜ ላይ እንደቀየሩት ይሄኛውንም በ2000 ዓመተ ምህረት ላይ ቃል በቃል ቀይረውታል። ቃል በቃል ተቀይሯል። ይሄ ብቻ አይደለም፣ ሌላ ጥቅስ ልጨምርልህ። ዮሐንስ በራእዩ ላይ ጳውሎስ ብቻ ነው ይሄን የተናገረው አይደለም። ዮሐንስ በራእዩ ምዕራፍ 1 ላይም እንዲሁ ተናግሯል። ምዕራፍ 1ን ክፈተው። ራእዩ መጽሐፍ ምዕራፍ 1 ከቁጥር 5 እስከ ቁጥር 6 ከቁጥር 4 እስከ ቁጥር 6 ድረስ። እሺ ምዕራፍ 1 ዮሐንስ ራእይ የጻፋችሁ ቤተሰብ ምዕራፍ 1 ቁጥር 5 ላይ ምን ይላል? እዚህ ጋር 5 የለም። አይገርምም? 4 እና 6 ነው ይዘን 5 አንድ ላይ ነው ያለው። 4 አንድ ላይ ነው ያለው። እሺ ተባረከልኝ። ዮሐንስ ይላል ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን፣ አሜን። አሜን። ክብር ለኢየሱስ ይሁን። እንግዲህ እዚህ ጋር ለወደደን ከኃጢአታችንም በውሃ ላጠበን አይደለም የሚለው ያቺ ነው። ያው ይሄ መመታታ ለወደደን ከኃጢአታችንም በደሙ ደም ነው ኃጢአት። በደሙ በቀደመውም ኪዳን ደም ነበር ኃጢአት ይቀድም የነበረው፣ መስዋዕት ያስፈልግ ነበር። በዚህኛው ደግሞ ኃጢአትን የሚሽር ንጹህ የሚያደርገው የክርስቶስ ደም ነው። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ይላል። ጳውሎስ ብቻ ነው ይሄን የተጠቀመው አይደለም። ይሄው ዮሐንስም ብሏል፣ ጴጥሮስም ብሏል። በጣም በሚገርም ሁኔታ ማለት ነው። እና ጌታችን ክርስቶስ ኢየሱስ በስጋው አምላክ አለው ማለት ነው። በስጋው የኛን ባህሪ ነው የያዘው። የኛን ባህሪ ካልያዘ ሊያድነን አይችልም። ሞት የተፈረደው እኛ ላይ ነው። ዮኒ የኛኑ ስጋ ነው ከማርያም የማህፀኗ ፍሬ እኮ ነው የማርያም የማህፀኗ ፍሬ ነው ካልን በስጋው ሰው ነው እያልን ያለን በስጋው ሰው ነው እያልን ያለ ነው። ሰዋዊ ባህሪ አልጠፋም። አንድ አካል ሁለት ባህሪ ስንል ይሄን ነው እየተናገርን ነው። የተለየ መጽሐፍ ቅዱሳዊ ያልሆነ ትምህርት አይደለም የክርስቲያኖች ትምህርት ማለት ነው። እና እንዲሁ መካሰስ ስለምንወድ እኔ ነገረ ክርስቶስ ላይ ከኦርቶዶክስ የተለየ ሩቅ የሆነ ትምህርት የለንም። አንድ ምን እያሉ ነግሩን አንዱ አካል አጥፍቶ ማያምኑ ያም ሁለት አካል ሁለት ባህሪ ስንል ሁለቱ ባህሪያት ተነጣጥለው ነው ብለን ስለማንናገር ያለመነጣጠል ስለምንል የተለየ ትምህርት አይደለም በነገረ ክርስቶስ ላይ ያለን ትምህርት ማለት ነው። ዮኒሻ ጥያቄ ጠይቀኛል። አዎ የምጠይቅ ምንድን ነው እኔ እኮ ግራ ገባኝ። ራሱ ስዩሜን እንደው ስለ ቅዱሳን ለመጠየቅ ፈልጌ እንጂ ስለ ባህሪው እንዳልኩት አምላክ አይራብም እንደምናውቀው ቅድም አብራርተሃል። አምላክ አይደክመውም፣ አይተኛም። በአምላክነቱ ከሄደን አምላክ አይጸልይም፣ ራሱ አምላክ ነው። በዚህ ነገሩ ላይ ባለው በደንብ አድርገህ አናባ አመሳክረ ማድረግ በጣም ትክክል ነው። ሌላው በአምላክነቱ የተገለጸበት ቦታዎች ላይ እስቲ እሱን ደግሞ አሳየን። አሁን በስጋው ወደ እግዚአብሔር እንደሚጸልይ በስጋ በነበረበት ጊዜ ጸሎት እንደሚያደርግ እንደተራበ እንደሚሰግድ ሁሉ ይሄን ነግረናል። እንደሚጸልይ ጭምር። አሁን በአምላክነቱ የተገለጸበት ቦታዎች ደግሞ እሱን በደንብ አድርገህ ብታስረዳኝ ደስ ይለኛል። እሱ ላይ ታፕታፕ ኮፒ ሊንክ የኔዎቹ ተባረኩ። ኮፒ ሊንክ ለብዙ ሰዎች መቅረጽ ያለባችሁን ቦታ ቅረጹ። ተባረኩ። ይህንን ነው ምለው። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ አንዱን እንመልከት። እሺ ያቺ ልትወገር የመጣችው ሴት ማለት ናት። ወንጌል መጽሐፍ ምዕራፍ 8 ገሙታ ሊወግሯት የነበረችው አዎ። ዮሐንስ 8 ስንት
ከቁጥር 4 ጀምሮ እስከ ቁጥር 8። እሺ ተባረኩ። ዮሐንስ ምዕራፍ 8 ከቁጥር 4 ጀምሮ መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞ ጎንበስ ብሎ በምድር ጣቱ ላይ ጻፈ። በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ በሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱን በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአት አትስሪ አላት። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ነገራቸው ይላል። አሜን። ተናገራቸው። አሜን። እዚህ ላይ እንግዲህ እንደምትመለከቱት ትክክል ናቸው ሴቶቹ። አመንዝራለች። ያመነዘረ ደግሞ አይሰቀልም። በአይሁዳውያን የሕግ ስርዓት መሰረት ተወግሮ ነው የሚገደለው። ለምሳሌ ዲያቆኑ እስጢፋኖስን ካየነው በድንጋይ ነው የተወገረው። ለዛ ነው ጌታችንን አልሰቀሉትም አይደል? አይሁዳውያን አሳልፈው ነው ለሮማውያን የሰጡት። በሮማውያን ደግሞ ወንጀለኛ የሚቀጣው በመስቀል ላይ ተሰቅሎ ነው የሚገደለው ወንጀለኛ። በአይሁድ ግን ሰው አይሰቀልም፣ በድንጋይ ተወግሮ ነው፣ ልክ እስጢፋኖስ እንደተወገረው። እችንም ሴት በድንጋይ ሊወግሯት ነው ይዘዋት የመጡት እና ሊፈትኑት ነው። እንደ ሕጋችን እች ሴት በድላለች፣ ወንጀል ሰርታለች እና መገደል አለባት። ጌታ ምን አለ? ንጹሕ የሆነ አለ። እሱ እኮ ንጹሕ ነው። አይገርምም? ኃጢአት የማያውቀው እርሱ ነው ይሄን ማድረግ የሚችለው ብቸኛ ከነሱ መካከል ሰው ነዋ። ጌታችን እኮ በስጋ መጥቷል እና በስጋ ከመጡት መካከል ኃጢአት የማያውቀው ጌታችን ብቻ ነው። ድንጋይ አንስቶ መውገር የሚችለው እሱ ብቻ ነው። ምን አላት? እሱ ግን ቁጥር 12 ላይ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአትን አትስሪ፣ እኔም አልፈርድብሽም አላት። ኃጢአትን ይቅር ማለት የሚችል ነው። እርሱ አምላክ ስለሆነ ኃጢአትን የሚተው ነው። ይቅር ማለትን ይቅር ሲልን እንመለከታለን በዮሐንስ ወንጌል መጽሐፍ ምዕራፍ 8። ለምን? አምላክ ስለሆነ። እነሱ ሊወግሯት ነበረ፣ ሊገሏት ነበር የመጡት። እርሱስ ጌታ ምን አለ? ኃጢአትን አትስሪ አላት እኮ፣ አትበዲ አላት። ለምን? ድጋሚ ወግሯታል። ሆነ ጌታ ክርስቶስ ኢየሱስ በነበረበት ሰዓት የሕጉ ዘመን ነበር። መስቀል የክርስቶስ ኢየሱስ ሞት ያስፈልግ ነበር። ይኸውልህ ከክርስቶስ ኢየሱስ ሞት በኋላ ስትበድል እንኳን የክርስቶስ ደም ያነጻል። ያኔስ ይወግሩ ነበር። ድጋሜ ቢያገኟት በዛ ነገር ይገሏታል። ድጋሜ ማለት ነው። በድንጋይ ነው ወግሮ የሚገሏት እና ኃጢአትን አትበድይ ደግመሽ። ለምን? ደም ያስፈልግ ነበር፣ መሞት ነበረበት። ኃጢአትሽን ምን አለ? ትቼልሻለሁ፣ ይቅር ብዬሻለሁ ሲላት እንመለከታለን። ሌላን ጨምር አንድ ዮሐንስ 18 ቁጥር ስንት? ከቁጥር 3 ጀምሮ ጌታን ሊይዙት ሲመጡ ያለውን ክፍል ማለት ነው። ተባረኩ። ታፕታፕ ኮፒ ሊንክ። እግዚአብሔር ይባርክልኝ። ዛሬ የተቀደሰ ቀን ይሄን ሊያሰማኝ ብሎ ነው ጌታ ብሩኬን የላከው፣ እንዲሁም ወንድሜ ስዩምን የላከው። ይሄን ጌታ ሊገልጽልኝ ፈልጎ ነው። ከእኔ ጋር ላላችሁ ሊገልጽ ፈልጎ ነው ጌታ። ስለዚህ ምን አረጋለው? ከ3 ጀምሮ ዮሐንስ 18:3 የዮሐንስ ወንጌል። ስለዚህም ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያን ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው።
የናዝሬቱን ኢየሱስ ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎም የሰጠው ይሁዳ ደግሞ ከነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ ይላል። እኔ ነኝ ባላቸው ጊዜ አፈግፍገው የመጀመሪያው በምድር ወደቁ። ክርስቶስ እኔ ነኝ ብሎ የሚጥል አምላክ ተመልከቱ። ሊይዙት ነው የመጡት። ኢየሱስ ክርስቶስ ሲገረፍ እንመለከታለን፣ ሲያሰቃዩት እንመለከታለን። አሁን ጌታ ግን ያ ሲገረፍ የምንመለከተው፣ ሲሰቃይ የምንመለከተው፣ ሲደማ የምንመለከተው አምላክ እኔ ነኝ ብሎ ቃል ተናግሮ ግን የሚጥል አምላክ ነው። እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ ይላል። አሜን። ጌታ ኢየሱስ ማን ነው? አምላክ ነው ማለት ነው። ይጥልሃል። እኔ ነኝ ብሎ ይጥልሃል ጌታ። አሜን። እኔ ነኝ ሲል በፊቱ መቆም አትችልም። እኔ ነኝ ማለትም ደግሞ የሚችል ብቸኛ ነው አይደለ? እኔ ነኝ አለ ጌታ። እኔ ነኝ ሲል ምን ሆኑ? አፈግፍገው በምድር ላይ ወደቁ ይላል። ኢየሱስ ክርስቶስ ሰው ብቻ አይደለም። ገብቶሃል? ሰው ብቻ አይደለም፣ አምላክም ጭምር ነው። እሱ የእግዚአብሔር ልጅ አምላክም ጭምር ነው። ኢየሱስ ባህሪዎቹ እነዚህ ናቸው ማለት ነው። የሚደክመው በስጋ ደግሞ መለኮት ስለሆነ እኔ ነኝ ብሎ ደግሞ ሲጥል የምንመለከተው ነው ማለት ነው። ደግሞ በመስቀል ላይ እኮ እንደምንመለከተው የሆነ በቀኝ የተሰቀለውን ዛሬ በገነት ከኔ ጋር ትሆናለህ ብሎታል። ዛሬ ከዛ በፊት የገለጸልኝም ብሩኬ ልንገር፣ እዚህ ጋር ወረድ ስትል ምን ይል መሰለ፣ 9 ጋር ስታነበው ከ9 በፊት እኔ ነኝ አላቸው እነሱ። ከዛ ምን አለ ኢየሱስ መልሶ እኔ ነኝ አልኋችሁ እንግዲህ እኔን 8 ላይ እንግዲህ እኔ ነኝ አልኋችሁ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህን ይሂዱ ተቧቸው አለ። ከዛ ያለውን 9 ላይ ስማ እዚህ ጋር ይህም ከነዚህ ከ9 አንዱን እንኳን አላጠፋሁም ያለው ቃል ይፈጸም ዘንድ ነው። አላጠፋውም፣ ጥፋት እንደሌለበት እዚህ ጋር ይናገራል። ከነዚህ ከሰጠኝ አንድ እንኳን አላጠፋውም ያለው ቃል ከሰጠኝ። ለምንድን ነው እንደዛ ያለው? ይሁን ከነዚህ ከሰጠኝ አንድ እንኳን እንዳላጠፋ ያለው ቃል ይፈጸም ዘንድ ማለት ይሁዳ ምንድን ነው? እዚሁ ምዕራፍ 17 ላይ አንድ የነገረን ነገር አለ አስቀድሞ ማለት ነው። 17 እዚሁ ላይ ነው ወይስ ሌላ ምዕራፍ? አይ ምዕራፍ 17 ምዕራፍ 17 እሺ፣ ቁጥር 12 አንብበው። የዮሐንስ ወንጌል አይደል? አዎ የጸሎት ቦታ የጸሎት 17 ቁጥር ስንት? 12 እሺ ምን ይላል? ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ ከነርሱ ጋርም በዓለም ሳለው የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸው፣ መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእርሱ ማንም አልጠፋም። ከምን? ከጥፋት ልጅ በቀር ከነርሱ ማንም አልጠፋም። ከእነርሱ ጋር በዓለም ሳለው የሰጠኸኝን በስምህ እኔ ጠብቃቸው ነበረ፣ ሐዋርያቱን ጠበቅኳቸው፣ መጽሐፍ እንዲፈጸም ከጥፋት ልጅ በቀር። ማን ነው ይሄ የጥፋት ልጅ? ይሁዳ የጥፋት ልጅ ነው። አሁን ቁጥር እዛ አሁን ያነበብነው ምዕራፍ 18 ቁጥር 9 ላይ ታዲያ ምን አለን? ከነዚህ ከሰጠኝ አንዱን እንኳን አላጠፋውም ያለው ቃል ይፈጸም ዘንድ ነው። ለምን? ይሁዳ የጥፋት ልጅ ሆኖስ አሳልፈው ሊሰጠው አብሮ ነው የመጣው ከነዛ ከጭፍሮቹ ጋር ጠቋሚ ሆኖ ነው። ለምን? የጥፋት ልጅ ነው። በነገራችን ላይ ይሁዳ አማኝ አልነበረም። ቃል በቃል ያምን እንዳልነበር በዮሐንስ 6 ላይ ተጽፏል። እሱን ላሳየው እኔ አማኝ እንዳልነበር ይሁዳ ዮሐንስ 6። እሺ በደንብ ማየት ነው የምፈልገው። ይሁዳንማ በደንብ ነው መግለጽ የምፈልገው። ዮሐንስ 6 ቁጥር 64 ቁጥር ስንት? ቁጥር 64 እሺ ምን ይላል? ነገር ግን ዮሐንስ 6:64 ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና። ከመጀመሪያው ያውቅ ነበር። ማን አሳልፎ እንደሚሰጠው ደግሞስ የማያምኑ እነማን እንደሆኑ። የጥፋት ልጅ ነው ይሁዳ። አሳልፎ ሲሰጠውም ሰይጣን ሲገባበትም ማንነቱ ምን ስለሆነ ነው? የማያምን ስለሆነ ነው።
ጌታን አሳልፎ ሊሰጥ መጣ ይሁዳ። ከማን ጋር? ከነዛ ከጭፍሮቹ ጋር። በጣም በሚገርም ሁኔታ እኔ ነኝ ሲላቸው ግን ወደቁ፣ ወደ ምድር ወደቁ ይላል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ሁለቱን ባህሪያት በደንብ እንመለከታለን በኢየሱስ ላይ። ግን ሳይነጣጠል እንደምንናገር ግን ማስተዋል አለብን። ሰው ብቻ ነው የሞተልኝ መስቀል ላይ እንደማንለው ማለት ነው። ሰው ብቻ ነው አይደለም። መስቀል ላይ የሞተልን ሰው ነው አይደለም፣ አምላክ ነው በስጋ የሞተልን። በቃ ይሄ ነው ዋናው ነገር። አምላክ በምን ሞተልን? የሚሞት ባህሪ የለውም አምላክ። ታዲያ የሚሞተው ባህሪውን በራሱ ባደረገው ባህሪ ምን ሞተ አምላክ? በስጋው ማለት ነው። ስጋ የሚሞት ባህሪ ነው። ያን ስጋ የራሱ አደረገና በስጋ ጌታ መስቀል ላይ ሞተልን። አሁን እርሱ በአብ ቀኝ ነው ያለው። ዛሬም እኮ ኢየሱስ ሊቀ ካህን ነው። ዮኒ ለአንተ እኮ ኢየሱስ ሊቀ ካህን ነው፣ አማላጅ ነው። አንድ ሙስሊም ኢየሱስን አማላጅ ማለት አይችልም። አንድ ሙስሊም ኢየሱስን ሊቀ ካህኔ ማለት አይችልም። ሊቀ ካህኔ ካልክ አማላጄ ካልክ በሰማይ ዘመድ አለኝ እያልክ እኮ ነው። እኔን ወክሎ ይገባል እያልክ ነው። አየህ፣ ይሄ አሁንም ይሄ ባህሪ አልጠፋም በሰማይም። ይሄ ሰዋዊ ባህሪው አልጠፋም። ለምን? እኛን ወክሎ ገብቷል ኢየሱስ ክርስቶስ። በሰማይ ዘመድ አለን። ለዛ ነው መካከለኛ የሆነው እኮ። ከኛም የሆነ ባህሪ መለኮታዊ ባህሪ። አዲሱ መደበኛ ትርጉም ማድረግ ትችላለህ? ዮኒ መጽሐፍክ ስልክክ ላይ አዲሱ መደበኛ ትርጉም መሆን ይችላል? አይችልም። ገላትያ 3 ላነብልህ ፈልጌ ነው። ገላትያ 3 ቁጥር 20 ላነብልህ ፈልጌ ነው። አዲሱ መደበኛ ትርጉም በደንብ ስለሚገልጸው ብዬ ነው። እሺ ገላትያ 3 ስንት ቁጥር 20። እሺ ገላትያ 3:20 ቤተሰብ መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። ናይስ። ስሙ ይክበር። አዲሱ መደበኛ ትርጉም እንደዚህ ይላል፣ ሆኖም መካከለኛው አንድን ወገን ብቻ የሚወክል አይደለም ይላል። መካከለኛው አንድን ወገን ብቻ ይወክል አይደለም። አንድ ወገን ማለት ምንድን ነው? ለምሳሌ መለኮታዊ የሆነ ወገን አለ፣ ሰዋዊ የሆነ ወገን አለ። ትክክል። አንድን ወገን ብቻ አይደለም የወከለው እና ሁለቱን ወገን። ለዛ ነው እኮ መካከለኛ የሆነው። ሰውም ነው ደግሞ አምላክም ነው። ዛሬ እኛን ወክሎ በሰማይ ገብቷል ማለት ነው ጌታ ክርስቶስ ኢየሱስ። ትምክታችን ለዛ እኮ ነው የዘላለም ሕይወት አለን ብለን የምንመካው፣ እኛን ወክሎ የገባ ዘመድ ስላለን ነው በሰማይ። መካከለኛው አንድን ወገን ብቻ አይወክልም። ሰው ነው ደግሞም አምላክ ነው። ከአምላክም ወገን ነው ከሰውም ወገን ነው ማለት ነው። በያዘው ስጋ ከማርያም በተካፈለው ስጋና ደም ምንድን ነው? ሰው ነው። መካከለኛ ነው። በሰውና በእግዚአብሔር መካከል ሆነ ማለት ነው። እነዚህ ናቸው ሁለቱ ባህሪያት። እነዚህ ናቸው ሁለቱ ባህሪያት፣ ሰዋዊ ባህሪና መለኮታዊ ባህሪ። አልጠፋም ማለት ነው። ሰዋዊ ባህሪ አልጠፋም ማለት ነው። መለኮታዊ ባህሪ። እነዚህ ሁለቱ ባህሪያት ሳይነጣጠሉ ዛሬም በክርስቶስ ኢየሱስ ላይ አሉ ማለት ነው። በሰማይም ነው እያልኳቸው ያሉት። ዛሬ በሰማይም እነዚህ ባህሪያት አሉ። ክብር ለኢየሱስ ይሁን። አሜን። ዋው ድንቅ ነገር ነው በእውነት ይሄ ነገር። አሁን እንዳልኳችሁ በኦርቶዶክስም ችግር እንደሌለ የንግግር እንጂ የእንትን ችግር እንደሌለ እንደው ማጣመም ስለፈለጉ እንጂ ያ ነው ችግር ያለው። አሁን ሌላ ጊዜ ወስደን ስለ ቅዱሳን አማላጅነት ተብሎ የተነገረው እንደው በአጭሩ መንገድ ትችላለህ ወይስ በሌላ ጊዜ በደንብ ቀጠሮ ይዘን ነገ ወይ ከነገ ወዲያ የምችለው ነገር ካለ በሱ ነገር እንድትሄድልኝ ይፈልጋለሁ። ብዙ ጊዜ የምንዳረቀው ጉዳይ በክርስቶስ ሳይሆን እንደምታውቀው ቅዱሳን እያሉ የክርስቶስን ቦታ የወሰዱ ኖ ክርስቶስ ብቸኛ አዳኝ እንደሆነ እናመልካለን፣ ግን አማላጆች ያሉን ወደ ገነት የሚያስገቡ እያሉ በብዛት የሚያመጡን ነገር አለ። ለምሳሌ እንደ አንድ ጥያቄ አድርጌ መወስድልህ ዕብራውያን 1:14 ብዙ ጊዜ ይገልጹታል፣ ብዙ ጊዜ ይሉታል። ስለዚህ የምትለውን ምን ትለኛለህ እስቲ? ምን ይላል? ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም ለመዳን ነው የሚለው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደለምን ይላል። እና በዚህ ጉዳይ ላይ በጣም ጥብቅ አድርገው የኦርቶዶክስ ልጆች መላእክቶች ለመዳናችን አጋዦች ናቸው ብለው በደንብ አድርገው የሚከራከሩበት ፖይንት ነው ያለው፣ እንዳነበቡት ማለት ነው። በዚህ ጉዳይ ላይ አጠር አድርገህ የምትለው ነገር ካለ? ትክክል ነው። ለመዳናችን ምን የሚሆኑ ናቸው አለ፣ ግን የምንልካቸው አይደለም የሚለው የሚላኩ ናቸው መላእክት። እስኪ ደግሞ አንብበው ቃሉን አንዴ። ምን አለ? ያ ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ
የሚያገለግሉ መናፍስት አይደሉምን? የሚላኩ ስለዚህ ያግዙናል፣ ይላካሉ የሚለውን እንዴት ታያለህ? እግዚአብሔር ለምሳሌ እኔን ለማዳን አንድ መልአክትን ልኮ ወንጌል ሊነግረኝ ይችላል። አንድ መልአክ ልኮ አልሰማሉኝ ብሩኬ አልሰማ ተባልኩ። የሚላኩ ናቸው እንጂ የምንልካቸው አይደሉም። ተባረክልኝ እያልኩ ነው። እኔም የሚላኩ እያለ በፍጹም ለምን ብለው ይጠይቁኛል። ለማዳን እና አላገዙም ወይ እያሉ ነው የሚጨቀጭቁት። ለአንተ መልአክ ልኮ ሚስተር ኤክስ ጋር ሂድና አውራው ሊልህ ይችላል። እግዚአብሔር ሂደ ስታወራው፣ ለምሳሌ ጴጥሮስ ራእይ ተመለከተ አይደለ? ቆርኔሌዎስ ራእይ ተመለከተ። ጴጥሮስ ወደ ቆርኔሌዎስ ቤት ሄድና ወንጌል ተናገረ። በዚህ ምክንያት ቆርኔሌዎስ ጌታን ተቀበለ። መልአኩ መጥቶ አንተን ሂድና ጃንደረባውንም እኔም ያነበብኩት አለ ብሩኬ፣ ትንሽ ፉን ልበል። የሐዋርያት ሥራ ምዕራፍ 8 ላይ የኢትዮጵያ ጃንደረባው ከፊልጶስ መልአክ ነገረው ይላል እና መልአክ በመንፈስ ነግሮት ከዚህ ከኢትዮጵያ ጃንደረባው ጋር ጋሪ ውስጥ ገብቶ የሚሄድበት ጋር ኢየሱስን እንዲሰብከው አድርጓል። ስለዚህ መልአኩ ተልኳል። በሚገባ ሐዋርያት ሥራ መጽሐፍ ምዕራፍ 8 ማለት ነው። ምዕራፍ 8 ላይ እንዴ ትንሽማ ዘግባለሁ ያነበብኳል። ኢትዮጵያዊ ጃንደረባ አልዳነም ታዲያ? ኢትዮጵያዊ ጃንደረባ አልዳነም? ኢትዮጵያዊ ጃንደረባ አልዳነም? ድኗል። ይሄ ማለት ነው በቃ እየነገረን ያለው እኛ ምናዛቸው። አሁን ኦርቶዶክሳውያን ጋር ያለው ችግር በጸሎት ሚስተር ኤክስ የተባለ መልአክ ኮሙኒኬት አድርገው ከዛ ያ መልአክ ወደ እግዚአብሔር ሄዶ እሱን አይደለም እያለን ያለው። ከእግዚአብሔር ዘንድ ግን አንተ እንድትድን ተልኮ የሚመጣ መልአክ አለ እንዴ። በቃ አገልግሎታቸው እኮ ይሄ ነው። አገልግሎታቸው ይሄ ነው። አንድ ነገር ላሳይና በደንብ እናወራበታለን። ይሄ ጌታ ክርስቶስ ኢየሱስ አባቴን ቀብሬ ልምጣ ተከተለኝ ሲለው አባቴን ቀብሬ ልምጣ አለው። አባቴን ቀብሬ ልምጣና እከተላለሁ ሲለው ሙታንን ለሙት ተውላቸዋለሁ። አባትም ሙቷን የሚቀብሩትም ሙታን ናቸው። ሰውየው እኮ የሞተው ሙታን ተብሏል፣ ቀባሪው ሙታን ተብሏል። ለምንድን ነው? በስጋ እኮ አሉ፣ በህይወት አሉ። መንፈሳቸው ሙት ነው አይደለ? መንፈሳቸው ሙት ስለሆነ ሙታን ተብለዋል። አሁን ይህን ነገር ነው በደንብ ሌላ ጊዜ ማንሳት ያለብን። ሮሜ መጽሐፍ ምዕራፍ 8 ጋር ሄድና ይሄን ቃል እናንብበው። ከቁጥር 14 እስከ ቁጥር 17 አንብብልኝ። ቀቅለው ሊበሉኝ ያቺን ተናግሬ እኔም ደግሞ አልፋታም ያነበብኳትን ታስታውሳላችሁ። በዛ ጉዳይ ላይ ማን ነው የምትባል ኤፌሶን የምትባል ልጅ ጋር ነበር ስናወራ የነበረው። መስሚያቸው ጥጥ ነው አባቴ፣ መስሚያቸው። ወደ ሮሜ ሰዎች ምዕራፍ 8 ቁጥር ስንት? ከ14 እስከ 17። እሺ ሮሜ 8:14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባትን ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችን ያ መንፈሱ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከበር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ክብር ለኢየሱስ ይሁን። ቁጥር 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አሁን በእግዚአብሔር መንፈስ ነው ወይ እየተመራን ያለ ነው ጥያቄው። ከተመራክ አባ አባት ብለህ የምትጮህበት የልጅነት መንፈስ ትቀበላለህ። የልጅነት መንፈስ የተቀበለ ወደ አባቱ ነው የሚጮኸው። አየህ፣ የልጅነት መንፈስ ስትቀበል መንፈስ ተቀስቅሷል ማለት ነው። ኔትወርክ ወዴት ነው? ወደ ላይ ነው ማለት ነው፣ ወደ ጎን አይደለም ኔትወርካችን። አባ አባት ብለን የምንጮህበት የልጅነት መብት ስልጣን አለን ማለት ነው፣ ቅዱሱ መንፈስ። ከዛ ለፍርሃት የባርነት መንፈስ አልተቀበላችሁም ይላል። ምንድነው የባርነት መንፈስ ማለት? ይሁንዬ አዳም ከገነት ሲባረር የእግዚአብሔርን ድምፅ ሲሰማ በቅጠሎች መካከል ነው የተሸሸገው አይደል? ለምን? በእግዚአብሔር ፊት መቆም ስላልቻለ ነው። በፊት እኮ ድምፁን ያውቃል፣ ከመበደሉ በፊት ኃጢአት ከመስራቱ በፊት። ልክ ከእግዚአብሔር ትእዛዝ ሲተላለፍ ግን በቅጠሎች መካከል ተሸሸገ። አሁንም ሰዎች ካልዳኑ አባ አባት ብለው የሚጮሁበትን የልጅነት መንፈስ ካልተቀበሉ ፈሪዎች ናቸው እና በነጣጡስ ስር ነው የሚሸሸጉት፣ በነ ማርያም በነ ጊዮርጊስ። ይሄ ነው የፍርሃት መንፈስ ማለት ዮኔ። ለምን? በእግዚአብሔር ፊት የመቆም ድፍረት ስለሌለ የምትሸሸገው ጻድቃን ለእግዚአብሔር ቅርብ ናቸው ባልካቸው ሰዎች መካከል ትሸሸጋለህ
እነሱ እንዲያስጥሉ። ይሄ የፍርሃት መንፈስ ነው፣ የባርነት መንፈስ ነው። ለምን አትቆምም በእግዚአብሔር ፊት? እኛ እኮ በእግዚአብሔር ፊት በክርስቶስ ኢየሱስ ቁመናል። ድፍረት አለን እኛ በእግዚአብሔር ፊት በስጋው በኩል መግባት ችለናል። አየ ኔትወርካችን ተዘርግቷል። ፈሪዎች አይደለንም እኛ። የፍርሃትና የባርነት መንፈስ የተቀበለ ሰውስ ጣጡስ ስር ነው የሚሸሸገው፣ ጊዮርጊስ ስር ይሸሸጋል። ድፍረት የለውማ፣ ፈሪ ነው። ልክ እንደ አዳም ማለት ነው፣ በቅጠሎች መካከል እንደተሸሸገው አዳም ፈሪ ነው የሆነው። አየ በእግዚአብሔር ፊት መቆም አይችልም። ለምን? በድሏል፣ ኃጢአተኛ ነው። አንተስ እንዴ አንተ በክርስቶስ ኢየሱስ ጻድቅ ነህ፣ ድፍረት አለ በእግዚአብሔር ፊት። ለምን? የዕብራውያን ጸሐፊ ሲናገር እስኪ ይሄን ጥቅስማ ማንበብ አለብን። ዕብራውያን ጸሐፊ ሲናገር በምዕራፍ 10 ቁጥር 19 እና 20 ላይ የሚለን እንመልከተው። ይሄ ነው ልዩነታችን የኛ። ዕብራውያን 10 ስንት? 19 እና 20። ተባረክ። አሜን። ምን ይላል እንግዲህ? ዕብራውያን 10 19 እና 20 ነው። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካምም ስራ እንድንነቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለውን የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩለት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለው እናውቃለን እና ደግሞም ጌታ በሕዝቡ ይፈርዳል። በሕያው በእግዚአብሔር እጅ መውደቅ የሚያስፈራ ነው። ነገር ግን ግማሽ በነቀፋና በጭንቅ እንደ መውጫ ስለሆናችሁ ግማሽም እንግዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘወትር የሚናገር በቃ አይደለ? ኦኬ ይበቃል። ምን ብሎናል የዕብራውያን ጸሐፊ? ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ። ይሄ መንገድ አዲስ ነው፣ ከዛ ሕያው የሆነ መንገድ ነው እና ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን አለ። ድፍረት አለን እኛ በምን? በመጋረጃው። አሁን አንተ በእግዚአብሔር ፊት ቁመሃል። አንተን እግዚአብሔር ሲመለከት ልጁን ነው በአንተ ላይ የሚያየው። የሆነ ልጄ የሚልህ እኮ ብቃትን አይቶ አይደለም፣ ክርስቶስን አንተ ላይ ተመልክቶ ነው። ሰውኛ ድፍረት አለን በእግዚአብሔር ፊት። እነዛ ሰዎች ወደ ፍጡር ሲጸልዩ ካያቸው ፈሪዎች ስለሆኑ ነው፣ የእግዚአብሔርን ቅዱሱን መንፈስ ስላልተቀበሉ ነው። ይሄ ነው ልዩነታችን። የፍርሃትና የባርነት መንፈስና የልጅነት መንፈስ መቀበላችን ነው። እኛ በእግዚአብሔር ፊት የመቆም ድፍረት አለን በክርስቶስ። እነሱ የእግዚአብሔር ድምፅ ፊት መቆም ስላልቻሉ ነው። ለምን? ኃጢአት ስለሚከሳቸው ነው። አንተ በክርስቶስ ኢየሱስ ላሉት ኃጢአት ኩነኔ የለባቸውም ይላል። አንተ ከፍርድ ስላመለጥክ ነው። አንተ ከሞት ስላመለጥክ የእግዚአብሔርን ድምፅ መስማት ትችላለህ። አባትህ ነው አባቴ ብለህ ታወራዋለህ። እነሱስ የፍርሃትና መዳን ነው ልዩነቱ። የዘላለም ሕይወት ስታገኝ የዘላለም ሕይወት የሰጠ ማን ነው? እግዚአብሔር ነው። ትጠይቀዋለህ አባትህን። እነሱ ደግሞ በቅዱሳን በሚባሉት እንዴ የኢትዮጵያ ኦርቶዶክስ ቅዱሳንን ተመልከት። ዲሆን አሁን ይሄ ስድብ ይመስላችኋል ብዙ ጊዜ ስናገር። በኢትዮጵያ ኦርቶዶክስ
ጻድቅ ለመሆን 10 ደረጃ አለው አይደል? የምታልፍበት ደረጃ አለ። በኢትዮጵያ ኦርቶዶክስ አንድ ሰው ጻድቅ የሚሆነው ወደ አሞራነት ሲቀየር ነው። አስተውለካል? ይሄን አሞራ ካልሆንክ ጻድቅ አትሆንም። ተክለ ሃይማኖትን ይኸው 6 ክንፍ አለው። ግዴታ አሞራ መሆን አለባቸው። ልክ የአሞራ ደረጃነት ሲደርሱ ነው ጻድቅ ተብሎ ሁላ የሚጠሩት። ዘርዓ ብሩክን ይኸው 12 ክንፍ አለው። ክርስቶስ ሳምራት ያት 12 ክንፍ አላት። የጽድቅ ደረጃቸው ወደ አሞራነት መቀየር ነው። አሁን የመጽሐፍ ቅዱሳዊ ነው። ስለዚህ ይቅርታ አሞራ በሰማይ ሲያይሽ ዋለ የሚባለው እውነት ነው ማለት ነው። ተረት ማለት የምሬን ነው የምልህ። ለማወቅ ጳውሎስ ጻድቅ አይደለም እንዴ ዮኒ? አዎ ጻድቅ ነው። ለምንድን ነው አሞራ ያልሆነው? እነ ጴጥሮስ ለምንድን ነው አሞራ ያልሆኑት? የኢትዮጵያ ኦርቶዶክስ ግን ቅድስና ደረጃ አሞራነት ነው የመጨረሻው። ክንፍ ማብቀል አለብህ። ክንፍ ካላ አይምሯቸው ላይ የተሰራውን ነገር ተመልከት። በእውነት ወንጀል ነው፣ በእውነት ነው ብላችሁ ወንጀል ነው። ሰው የፈለገ በእግዚአብሔር ፊት ንጹህ ቢሆን በእግዚአብሔር ፊት መቆም አይችልም። መቆሚያችን ኢየሱስ ክርስቶስ እኮ ነው። በቃ እነሱ ግን የሳሉባቸውን ነገር ተመልከት። ክንፍ ካበቀለ ጻድቅ ነው፣ እሱ ወደ እግዚአብሔር ያደርሳል ብለው ይናገራሉ። እነሱ ላይ ትምክታቸውን እንዲያደርጉ ማለት ነው። እነዚህ ጻድቃን የተባሉት ላይ ማለት ነው። ይሄ ነው ከልጅነታችን ጀምሮ ስናያደግ ነው። ቤታችን ውስጥ ስታይ ክንፍ ያለው ሰውዬ ነው የምትመለከተው። ክንፍ ያበቀለ ሰውዬ ነው። እግሩ ተቆርጧል። ተአምር እንዴ! እኮ ሆረር ፊልም እኮ ነው ስናያደግ ነው። እኔም አሁን ብትጠይቀኝ ጌታ ምስክሬ አንድ እግሬ ተቆርጦ ክንፍ ቢሰጠኝ ነው የምመርጠው። ሁለቱንም ተቆርጦ ክንፍ ቢሰጠኝ ደስ ይላል። በበር ነው ደስ የሚለኝ። ምን ያደርግልኝ? የታክሲ አልከፍል፣ የነዳጅ አልከፍል፣ መኪና አልገዛ፣ ምን አልል፣ በክንፌ ላጥ እያልኩ የሆነ ቦታ ደርስ ብዬ እመጣለሁ። እና ክንፍ በክንፍ ነው የተገጩት በሙሉ ክንፍ በክንፍ እንዴ አተረፈ እንጂ። አሁን ይቅርታ አርጉልኝ፣ ስድብ አይደለም። አቡነ ተክልዬ አተረፉ እንጂ አልተጎዱ። አንድ እግር ተቆርጦ ክንፍ ካለ ላጥ ብሎ የሆነ ቦታ የሚሄድበት እንዴት ነው የሚያኮርፈው? እንዴት ነው እግሩ ተቆርጦ በአንድ እንትን ሆነልኝ የሚባለው? እስቲ ንገሩን። እና አንዳንዴ ቆም ብሎ ማሰቡ መልካም ነው ብዬ አስባለሁ። ዘርዓ ብሩክ 12 ነው ያልከኝ ክንፉ? የዘርዓ ብሩክ እና ክርስቶስ ሰው 12 ነው። ለምን በዛ ይነሱ? በ6 መብረር አይችሉም? ጽድቃቸው በዝቶ ነው። ጽድቃቸው ጸጋ ሲበዛ ነው ክንፉ የሚበዛው። ክንፉ እየበዛ እና ግን ዮኒ በእውነት ነው ምን ያህል አይምሯችን ላይ እንደተጫወቱ ተመልከት። እዛ ደረጃ ካልደረስክ እግዚአብሔር ፊት መቆም አትችልም። ይሄ ነው እኮ ትምህርቱ። እዛ ደረጃ መድረስ አለብህ ጻድቅ ለመሆን። ሰው እነሱን ተስፋ ታደርጋለህ። እዛ ደረጃ ደረሱ። አቦ 100 ዓመት በጭንቅላቱ ባህር ውስጥ ተዘግዝቆ ኖረ ይልሃል። ለአይምሮ እኮ ይከብዳል። እኔማ 2 ሰዓትም እኮ አልቆምም አይደለም ባህር ውስጥ መዘብዘፊያ ውስጥ መቆም አልችልም። እኔ 2 ሰዓት የተዘቀዘቀልኝን ተስፋ አደርጋለሁ ማለት ነው። አረ የተሰቀለልህ ነው ተስፋ ማድረግ ያለብህ። የተዘቀዘቀ ምን ያደርግልሃል? የተሰቀለ እያለ መስቀል ላይ ስለ አንተ ኃጢአት እርቃኑን የሞተ እያለ የተዘቀዘቀ ምን ያደርግልሃል? አይምሯችን ላይ እንደዚህ ነው የተጫወቱት። እና ይሄ የፍርሃትና የባርነት መንፈስ ነው። የፍርሃትና የባርነት ድሪቶ ነው። በነገራችን ላይ መንፈሳዊ ዓለም ላይ ድሪቶ ናቸው እነዚህ። እኛ ጠረናችን ኢየሱስ ነው። ዮኒ ወደ ክርስቶስ ስትመጣ ጠረን መልክ እኮ ነው የተቀየረው። ንግግር፣ ሁሉ ነገር እኮ ነው የሰው ልጅ የሚቀየረው። ለምን? ብራንዳችን ኢየሱስ ሆኗል። ስፍራ ቀየርን ማለት ነው። መንፈሳዊ ዓለም ላይ ግን ተክልዬ ስትል ምን ስትል ድሪቶ እኮ ነው የምትደርተው። አሁን ጎዳና ላይ ያሉ ልጆችን ተመልከት። ልብሳቸው ይቀደድና እዛው ላይ ይደርባሉ። ልብሳቸው ይቀደዳል፣ እዛው ላይ ይደርባሉ። ጠረናቸው ይቀየራል። ልክ እንደዛ ነው መንፈሳዊ ዓለም ላይ የምትሆነው። ተክልዬ ትላለ። ከዛ ደግሞ 26 ሲመጣ ደግሞ ማነው ደግሞ መርቆሪዎስ ትላለ። ከዛ ደግሞ 2 ስትሆን ደግሞ ወይ ደግሞ ታዲዮስ ትላለ። ድሪቶ ነው ዝም ብለህ የምትደርበው። መንፈሳዊ ዓለም ላይ ድሪቶ ትደርብና ጠረን እንኳን አይታወቅም። ቅልቅል የሆነ ጠረን ማለት የተበላሸ ጠረን። ለዛ ነው ኢየሱስ የሚያስፈልጋችሁ፣ ህይወት የሚያስፈልጋችሁ። ለዛ ነው ወደ ኢየሱስ ስትመጣስ ጠረንህ አንድ ነው። በቃ ኢየሱስ ብቻ፣ ኢየሱስ ብቻ። በክርስቶስ ኢየሱስ በአብ ፊት ድፍረት አለ። ይህን ጥቅስ ላንብብልና እንጨርሳለን። ሌላ ቀን እዚህ ትምህርት ላይ በደንብ የቅዱሳን ትምህርት ላይ እንገባለን። ገላትያ 3:26 እና 27 አንብብልኝ ዮኒ። አቅማችን ማን እንደሆነ ተናግረን ነው መውጣት ያለብን። ገላትያ 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል።
በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ደግሞ ክርስቶስን ለብሳችኋል። ክርስቶስን መልበስ ማለት ምን ማለት ነው? ይሁን አሁን አንተ ከላይ የለበስኩት ልብስ ይታየኛል። ሰውነት ላይ የሆነ ቦታ ጠባሳ ሊኖር ይችላል፣ አላውቅም፣ ሊኖር ይችላል። ጠባሳውን ማላየው ከለበስከው ልብስ የተነሳ የለበስከው ልብስ ሰውነት ላይ ያለውን ነገር እንዳላይ ይከለክለኛል። ክርስቶስ ኢየሱስም የጽድቅ ልብሳችን ነው። ሰው ኢየሱስን ሲለብስ በእግዚአብሔር ፊት ነውሩ አይታይበትም። አየህ፣ ያልጠፋ ነው። በእግዚአብሔር ፊት እኛ መቆም የቻልነው በጣም ብርቱ የሆንን ሰዎች ስለሆነን አይደለም። የጽድቅ ልብሳችን ኢየሱስ ስለታየልን ነው። ኢየሱስ ነው የሚታየው በእኛ ላይ። እግዚአብሔር ልጆቼ ይለናል። እኛ ለምንድን ነው ልጆቼ እያለን ያለው? ደሙ በእኛ ላይ እየታየ ስለሆነ፣ ምልክት ስለሆነ፣ የጽድቅ ልብስ የሆነው ኢየሱስ ክርስቶስ በእኛ ላይ ስላለ ነውራችን አልታየም፣ ጠባሳችን አልታየም፣ በደላችን አልታየብንም እንጂ ሰው ክርስቶስን ካልለበሰ በእግዚአብሔር ፊት አይቆምም። ቢሆን ለምን ጠባሳው ይታያል? እግዚአብሔር ደግሞ ኃጢአትን ይቅር አይልም፣ ኃጢአትን አይታገስም፣ ኃጢአትን ይቀጣል እግዚአብሔር። በኃጢአታችን ምክንያት ያልጠፋ ነው ከለበስነው ከጽድቅ ልብሳችን የተነሳ ነው። ክርስቶስ ትምክታችን ነው። እኔ ስለ ክርስቶስ ሳወራ በጣም ነው በቃ ውስጤ በሐሴት ይሞላል። ለምን? አምልጫለሁ ከሞት ከዘላለም ፍርድ ነው ያመለጥነው በክርስቶስ ኢየሱስ። ጌታ አንተን ሲያይክ ማለት ነው እንዴት እንደምታምር በእግዚአብሔር ፊት። ለምን? ኢየሱስ በአንተ ላይ እየታየ ስለሆነ። ንጹህ የእግዚአብሔር በግ ኢየሱስ ክርስቶስ በእኛ ላይ እየታየ ስለሆነ፣ ንጹህ ደም ስለ እየታየ ስለሆነ ከሞት አምልጠናል። የጽድቅ ልብሳችን ኢየሱስ ክርስቶስ ስሙ ይባረክ። ኃጢአታችን ያልታየብን ድፍረት ያለን ጻድቅ ነን ስንል አቅማችንን እየተናገርን አይደለም። ብርቱ የጸሎት ሰዎች ነን እያልን አይደለም። ተራራ በመውጣት በእግዚአብሔር ፊት ጽድቅ አስመዝግበናል እያልን አይደለም። መስቀል ላይ የተሰራው ስራ እርሱ በእግዚአብሔር ፊት አቁሞናል እያልን ነው። ጽድቃችን ኢየሱስ ነው እያልን ነው። ክብር ለኢየሱስ ይሁን። ይሁን በጣም ነው መወደድ። ተባረክ። ፕሮግራም ይዘን በደንብ በቅዱሳን ባልከው ላይ ሲዘን መጽሐፍት ከፍተን እያሳየን እናወራለን። ወዳለው ይሆናል። በጣም ትለያለህ ብሩኬ። እግዚአብሔር ብርክ ያርግ። እንደ ስም ነው ጌታ የሰጠህና በጣም ነው ደስ ያለኝ። ከዚህ በኋላ ስዩሜን የቤት እፈልጋል ለአንዳንድ ጉዳይ ስዩሜ ይፈልጋል። በደንብ አርገን እንወያያለን በዚህ ጉዳይ። ጌታ ብርክ ያርግ። ሰሞኑን ጊዜ ሲኖር በውስጥ አወራህና በተለይ በቅዱሳን በሚባለው ላይ በደንብ መጽሐፍ ቅዱስን እኔም የኦርቶዶክስ የሚሉትን ጥቅሶች አመጣና እኔና አንተ ሌሎችም ገብተው መወያየት የምንችልበትን ነገር በዚች በሁለት ቀን ውስጥ ጊዜ ካለ እንወያይበታለን። እጅግ አርጌ ነው የማመሰግነው። ጌታ ብርክ ያድርግ። ድንቅ ትምህርት ነው ዛሬ። በጣም 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 እያለኝ በፈለከው ቀን ፕሮግራም አድርገን መማማር እንችላለን። ተባረክ። ጌታ ደግሞ ይረዳናል። ጌታ በብዙ ረድቶ ካይቻለው አንተንም እግዚአብሔር ይባረክ። ከዚህ በላይ በርታ። አቅማችን ክርስቶስ ኢየሱስ ነው። በብዙ ነገር ልንስት እንችላለን፣ በብዙ ነገር ልንወቅ እንችላለን። አንተን እንደዚህ ብሎ የሚናገር ሰው ነው እንጂ እግዚአብሔር ሲያይክ ብያለሁ ቅድምም ጀምሮ ልጁን ነው የሚያየው በአንተ ላይ። በብዙ ነገር እንስታለን፣ በብዙ ነገር እንወድቃለን። የክርስቶስ ደም ግን ሁሌም ከኃጢአት ሁሉ ያነጻናል። የሚጠብቅ አድቮኬት ማለት በሁሉም ፍርድ ቤት ስለአንተ ሙሉ ውክልና ወስዶ የሚቆም ማለት ነው አይደል? አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ አበቃለን ይላል። ልክ ልልስል ቀደምክ አንደኛ ዮሐንስ ላይ ምዕራፍ 2 ቁጥር 1 ነው። ኧረ ቺቺንማ ጋማ ብለናል። አባት ሎየር አይደለም የሚለው ከዩኒቨርሲቲ ተመርቆ የወጣ እኮ ሎየር ተብሎ ይጠራል። ይሄ ግን የሚለው ቃሉ አድቮኬት ነው። በማንኛውም ፍርድ ቤት አንተን ወክሎ መቆም የሚችል ማለት ነው። ቅድም እሱ ነው ስለነበረው ወክሎን ገብቷል ጌታ ክርስቶስ ኢየሱስ። እሱ ነው የሚታይልን ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን። ሰዎች ግን ሰውን ይከሳሉ። በምንም ነገር አንተን እንዲሆን እንደዚህ ነህ ሊሉ ይችላሉ ምናምን። በቃ እግዚአብሔር ግን ልጁን ተመልክቷል በአንተ ላይ። እግዚአብሔር ከፍርድ ከሞት ከኃጢአት አስመልጦሃል። ነውር አልባ ሆናል በእግዚአብሔር ፊት። ክብር ለኢየሱስ ይሁን። በርታሽ ይሁን ከዚህ በላይ አሜን። ብሩኬ ብርክ በልልኝ። ዛሬ ብዙ ሰው ተምሯል። ዛሬ ምክንያት አድርጎ አንተን ያመጣበት እንዲሁም ስዩምን ያመጣበት ነገር በጣም ተደስቼበታለሁ። በጣም በጣም ረክቼበታለሁ እና ብዙ ነገሮች ሰሞኑን እንማራለን። ቤተሰብ ብሩኬን ፎሎ አድርጉ፣ ቤተሰብ አድርጉ። በውስጥ ደግሞ ጥያቄ ያላችሁ ጠይቁ። ፈቃደኛ ናቸው ወንጌላውያን፣ ፈቃደኛ ናቸው ለጥያቄ በሙሉ። ሮጠው የሚወጡ አይደሉም፣ ሮጠው የሚፈረጥጡት ምንም ጥያቄ የለም። መግባት የምትፈልጉ የኦርቶዶክስ ልጆች 10 ደቂቃ መግባትና ማውራት ትችላላችሁ። ምንም ችግር የለም። የሚሮጥ ወንጌላዊ አታመጡ፣ የሚሸሽ ወንጌላዊ አታመጡ።
ስለዚህ ብር ክበልልኝ የኔ አባት። በጣም 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 ተባረክ። በጣም ደስ ብሎኛል። ካላችሁ በኋላ ሄደ ሳትሉኝ 10 ደቂቃ አለ። 10 ደቂቃ በተለይ ኦርቶዶክስ የምታሰድቡ ሳይሆኑ በኦርቶዶክስ ብቃቱ ያላችሁ 10 ደቂቃ አላችሁ፣ መግባት ትችላላችሁ። በኋላ ሸሽቶ ሄደ ብሩክ ለብቻው አስተምሮ ምናምን ሳይሆን ወንድማችን ስዩም ላጥ ብሎ ነው ሄደው እና አንተን ነው የምፈልግ ብሎ ከዚህ በኋላ በክርስቶስ ትምህርት በባህሪው እኔ ጋር ስዩም እንደማይመጣ እርግጠኛ ሆኜ ይናገራል። እርግጠኛ ሆኜ ነው የምናገረው። ስለዚህ አያችሁ ትምህርቱን ሞር እየተማረን ስንሄድ እነሱ እየሸሹ የሚሄዱበት መንገዶች ነው የሚፈጠረው እና ሮጦ ነው የወጣው እንዳያችሁት። ተነጋገሩ ስል አንተም ዲያቆነ እሱም ደግሞ በጌታ ወንጌላዊ ነው ተነጋገሩ ስል ኖ አንተን ነው የማናግረው ብሎ ነው ሄደው። ለምን እነሱ ሁሌም የሚፈልጓት ወንጌል ተማሪን እንጂ ወንጌልን የሚያውቁ ሰዎች ጋር ንግግር አይወዱም። ስለዚህ ብሩኬ በጣም በጣም እጅግ አድርጌ አመሰግናለሁ። መማር የምትፈልጉ ክርስቶስ ጌታዬ ነው የምትሉ ተማሩ። ሌላ ምንም ልብስ የለንም። መጽሐፍ ቅዱስ የሚለው ልብሳችን፣ ጌጣችን፣ አዳኛችን፣ አማላጃችን፣ አስታራቂያችን፣ ጠበቃችን፣ ሁሉ ነገራችን በደሙ የገዛን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ነው። ዮኒ ማኛ ከኪሱ አውጥቶ የሚናገረው አይደለም፣ ወይም ሌላ ብትፈልግም ባትፈልግም ተብሎ አይደለም። እና በጣም 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 ደስ ይለኛል። እሺ ያንን ነው ምለው። ብሩኬ እንግዲህ የሚመጡ ሰዎች አይደሉም፣ ቢመጡ ደስ ይለኛል። ወፍ የለም ያውቃል። ብሩኬ ተባረክ፣ ሰላም ይብዛ፣ መልካም ጊዜ። ተባረክልኝ። በቃ ሌላ ጊዜ እንገናኛለን። በውስጥ ጽፍልሃለሁ ፕሮግራም አድርገን በደንብ። ወይ በጣም ደስ ይለኛል። ተባረክ፣ ወዳለሁ። ብር ክበል። ዛሬ አንጀቴ ቂቤን የጠጣው ጌታ ይባረክ። አንጀቴን ቂቤ አጠጥቶልኛል። እቺ የሚፎክሯትን ነገር ከዚህ በኋላ እኔ ላይፎክሩ ላይመለሱ መልስ አግኝተናል። ላይመለሱ እግዚአብሔር ይባረክ። ስለዚህ በጣም ደስ ይላል። ወንጌሉን ክርስቶስ አዳኝ እንደሆነ ካወቅ ሌላውን እየተማርክ ብዙ ነገር ታደርጋለህ። ስለዚህ አሁንም ከዚህ በኋላ በምናየው ነገር በእግዚአብሔር መባረክ፣ በእግዚአብሔር በሰጠን አንድያ ልጁ ልብሳችን፣ ጌጣችን